ሲናገር ደግሞ ዝም ብሎ እንደዚህ እየተናገረ አይደለም። ምን አደረገ? ዘመረ እያለ። ሁለተኛው በአንደኛ ሳሙኤል ላይ ያስቀመጥኩት አንድ ሀሳብ አለ። ይህ ሀሳብ አንደኛ ሳሙኤል ምዕራፍ 25 ከቁጥር 33 ላይ አንድ ሰው እንዳመሰገነ ይናገራል። ሲያመሰግን ግን ከላይ ምን ብሏል? እግዚአብሔርን አመስግነው። እግዚአብሔርን እኮ እያመሰገነው እግዚአብሔር እንደሚያመሰግንማ እኛም እያመሰገነን እኮ እኛንን እንደ ዳዊት እያደረግን ያለን እግዚአብሔርን እናመሰግናለን። ሌላ ምስጋና የሚገባው አካል ካለ እናመሰግናለን። ዳዊት መላእክትን አመስግኗል። እናመሰግናለን። ዳዊት መልአክ ያድናሉ፣ የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል እንዳለው ዳዊት እኛ እንላለን መልአክ ያድናሉ እንላለን። ይሄ ግን እግዚአብሔር አያድንም ማለት ነው ወይ? ከእግዚአብሔር ተለይቶ ነው ወይ? ማንም እንደዛ አላለም። ሲጨምር ከእግዚአብሔር የተለየ ሀሳብ የላቸው መልአክ። ስለዚህ እዚህ ጋር ምንድነው ላነሳ የፈለኩት እንዲህ ይላል አንደኛ ሳሙኤል ምዕራፍ 5 ከቁጥር 32 ዳዊትም አቢግያን አላት ዛሬ እኔን ለመገናኘት አንቺን የሰደደ ማንን? አንቺን የሰደደ የእስራኤል አምላክ እግዚአብሔር ይመስገን አለ። አሜን። እኛ አሜን እንላለን እዚህ ጋር ለምን? እግዚአብሔርን ስለምናመሰግን እንደ ዳዊት። ከዛስ ወደ ደም እንዳልሄድ እሷን የሰደዳት እግዚአብሔር ነው። አየው በእጄም በቀል እንዳላረግ ዛሬ የከለከለኝ ምንሽ አእምሮሽ የተመሰገነ ይሁን ብሎ አእምሮዋን ሲያመሰግን ምን እንላለን እኛ? አይ ሰው አይመሰገንም አንልም፣ አሜን እንላለን። ወንድማችን ምን አለን? ዳዊት እኮ ነው ያለው። መልሱ ዳዊት ነው ያለው። መዝሙረ ዳዊት ሙሉ እኮ ዳዊት ነው የጻፈው፣ ቅድም የጠቀስከው ጥቅስ እና ይህንም ዳዊት ነው ያለው። ኦብቪየስሊ ዳዊት ነው ያለው። ስለዚህ ይመሰገናል፣ ፍጡር ይመሰገናል፣ መልአክ ደግሞ ይዘመርለታል። በመዝሙር አሳይቷል። መዝሙር 34:7 ላይ ሌሎችም አሉ። ባይዘው ተዘጋጅቼ በዚህ ሀሳብ ስላልመጣው አሁን ግን ጊዜ ከሰጣችሁ 5 ደቂቃ ዘረዝርላለሁ። ቅዱሳን እንደሚመሰገኑ ሌሎችንም ቀሪውን መጽሐፍ ቅዱስ ገልጦ አንብቡ እንጂ ትውልድ መጽሐፍ ቅዱስ ሳነብ ሊሞት ነው እንዴ? ቀሪውን ጥቅስ ከተነገራችሁ ፈልጋችሁ አንብቡ። እስከ መጨረሻው መዘርዘር አይጠበቅብን። ማይ ፍሬንድ ስንት ነገር እየፈለጉ እየበረበሩ ያነብሉ እንዴ? ቨርስ ከነገርካቸው ሌላውን ይፈልጉት ስልካችሁ ላይ አለ። እሺ ሁለት ጥያቄ ልጠይቅ፣ ዋና ዋና ጥያቄዎች። ይሁን አንተ ባለበት እምነት ብዙ ጊዜ እኔ እንዲጠራልኝ ፈልጌ እስካሁን አልጠራልኝም። ምናልባት አንተ ታጠራለን ይሆናል። በእምነት ብቻ ነው የሚዳነው ስራ አይጠበቅብንም የሚሉ ሰዎችን ሰምቻለሁ። ኢየሱስ ክርስቶስን እንደ ግል አዳኛቸው አድርገው ሰዎች ከተቀበሉ ከዛ በኋላ ስራ ይጠበቅባቸዋል ወይስ እንዲሁ ይድናሉ? ኦርቶዶክሶች እምነት ከስራ ጋር ነው ብሎ ያምናሉ። እምነት ከስራ ጋር ነው። ኢየሱስ ክርስቶስ ጌታ ነው ብለህ ስላልክ ብቻ በዚህ በይለፍ ቃል አትገባም ይላሉ። እስኪ መዳን እንዴት እንደሆነ ትነግረናለህ? የሰው ልጅ የሚድነው እንዴት ነው? ከዳነ በኋላ ስራ ይጠበቅበታል? ኤርሚ ጋር ስትመጣ ደግሞ ሁለታችሁ ምናልባት ልትነኩት የምፈልገው ነገር እነ ዮኒ ጋር ሲጸለይ አባታችን ወይ በሰማያት የምትኖር ብሎ ከጸለዩ በኋላ ይዘጋሉ። እናንተ ጋር መጨረሻ ላይ ግን እመቤታችን ቅድስት ድንግል ማርያም የሚል ነገር ደግሞ ይጨምራል። ይሄ መጽሐፍ ቅዱሳዊ ነው? መጽሐፍ ቅዱሳዊ ካልሆነ ከየት የተወሰደ ነው? ከየት የመጣ ነው? እሱን ተነግረኛለን። ከዛ እሱ ይሄን በሚነግረኝ ሰዓት ላይ ዮኒ ጥያቄ ካለ ትጠይቀዋለህ። ዮኒ በሚነግረኝ ሰዓት ላይ ደግሞ አንተ ያልገባን ነገር ካለ ትጠይቀዋለህ። ስፔሲፊካሊ በዚህ ኤሪያ ከአንድ ቦታ ወደ አንድ ቦታ አንሯሯጥ ፕሊዝ። ከዛ ፍጥረት ጀምረን ራእይ ላይ እንደገና ወደ ሮሜ ከዛ ወደ ፊልጵስዩስ ሄደን እንዳንዳከም እዛችሁ ጋር እንጠያይቅ ለማለት ያለው። ከዮኒ ልጀምር ወይስ ከዮኒ? ታላቅ ምንም ችግር የለም። ኧረ ዮኒ ቅደም። እኔ ምንድን ነው መጀመሪያ ቅድምም በእኔ ቤት ሳብራራልህ ነበር ቴዲ በፔጅ የሆነ ምንድን ነው አንተ ለመጀመሪያ ጊዜ እንትን ስትመጣ ካናዳ ወይም ምን አሜሪካ ቪዛ ተጠይቀናል። ምን የሚል በነፃነት ቪዛ ለፕሮሰስ ተደርጎ አንተ አሜሪካ የምትመጣበት ፕሮሰሶች አሉ። አብሶሪ ካናዳ እነሱ ፕሮሰሶችን ሙሉ በሙሉ ካሟላ ሁሉ ነገር ከተደረገ በኋላ ወደ ካናዳ ትመጣለህ። ወደ ካናዳ ስትመጣ ግን ሙሉ ይነገራል። ይሄን በሰላም ለመኖር የአንተ ፈቃድ ነው። ከዛ በኋላ ምን አይነት ፈቃድ? ኢዘር በስርዓት ሰርተህ ካናዳ ላይ እስከምትፈልግበት ጊዜ መኖር ትችላለህ፣ ወይም ደግሞ ያልሆነ ነገር አድርገህ ገደል ትገባል፣ እስር ቤት ትገባል። ፈቃዱ ያንተ ነው። ፈቃዱ ያንተ ነው። ምን ተደርጎላል?
አንተ ቪዛው ተሰጥቷል፣ ፕሮሰስ ተደርጎ በደንብ ቼክ ተደርጎ አምነህበት ቪዛ እገባለሁ ብለህ ካናዳ ምን አድርጋ ተሰጥቷል። በስነስርዓት በፕሌን ትገባለህ። ቤትም የምትገባበት የለም ቀጥታ። በዛ ካልገባህ ግን ፕሮሰስ ትደረጋለህ። ምንድነው ከየት ነው የመጣው ምናምን ብዙ አንጃ ግራንጃ አለበት። ማንነት ተጣርቶ፣ እድሜ ተጣርቶ፣ ጾታ ተጣርቶ፣ ኤቭሪቲንግ ተጣርቶ። አሁን ለእኛ የኃጢአት ደሞዝ ኃጢአት ሰርተናል። የአዳም ልጆች በሙሉ የሆነው ኃጢአት የወረሰን ኃጢአት ስለወረሰን የኃጢአት ሞቱ ደግሞ ደሞዙ ደግሞ ምንድነው? ሞት ነው። ሞት ነው። ስለዛ ሞት ማን ነው ዋጋ የከፈለው? ኢየሱስ ክርስቶስ ዋጋ ከፍሏል። ኢየሱስ ክርስቶስ ዋጋ ከከፈለ በኋላ አንተ ኢየሱስን ተቀብለ ለሰራኸው ኃጢአት የተሰረየልህን የእሱን መንገድ በአብ በወልድ በመንፈስ ቅዱስ ተጠምቀ ደቀ መዛሙርት ሆነ በእሱ መንገድ የመሄድ ምን አለ? ፍቃድ፣ ሙሉ ፍቃድ አለ። አይ ደግሞ በሌላ አልሄድም የምትለው ፍቃድ አለ። በምን በሌላ በእሱ አልፈልግም የምትለው የሰው ልጅ በፍቃድ ስለሆነ። ስለዚህ ምን አይነት ስራ ነው? በክርስቶስ የመኖር በክርስቶስ የመኖር ነፃ ፍቃድ ተሰጥቷል። ምን በማድረግ? በማምለክ በማመስገን ሁሉ ነገርን በሱ በማድረግ። አይ እንደሱ አይደለም። መጥቶ እኮ ተጠይቀዋል። ፈሪሳውያን መጥተው ጠይቀዋል። በህግ እንኖራለን፣ በህግ ከልጅነት የጀምረው ሳከብረው የኖርኩት እምነቴ ነው አለ አይደል? ዮሐንስ ላይ አንድ ነገር ይቀራል አለ። ያለን ሽጠ ተከተለኝ አለ። የዛ ጊዜ ምንድን ነው ያለው? እኔማ ሀብታም ነኝ፣ ይሄንማ እንዴት ይሆንልኛል ብሎ በጣም አዘነ ነው የሚለው መጽሐፍ ቅዱስ። አዘነ። ለምን? ያለውን ገንዘብ ያለውን ነገር መስጠት ስላልፈልግ ማለት ነው። እዛው ላይ ነው ጥቅስ ስለምትሉ ዮሐንስ 3 ላይ 3 እና 4 ኒቆዲሞስን እንትና ዘኬዎስንም አመጣልሃለሁ። ማንበብ ካለባችሁ ገብታችሁ አንብቡ፣ ጊዜውን ላለመሻማት ብዬ ነው። ስለዚህ 3 እና 4 ማንበብ ትችላላችሁ። ከዛ ደግሞ ዘኬዎስ መጣ። አሁን ለክርክር የሚያበቃን ነገር አንድ ነገር አለ። በምን ሰው በምኑ በክርስቶስ እንጂ የሚድነው በራሱ ስራ እንደማይድን በምን አመጣልሃለሁ? የተሰቀለውን ቅድምም ነግሬሃለሁ። በወንጀሉን የሰራ ሰው ከክርስቶስ ጋር እኩል ተሰቅሏል ነው። ይህንን ነው የምትለኝ። የዛኑ ጊዜ ነው ንስሐ የገባው። ምን ብሎ? አንተ እግዚአብሔርን የማትፈራም እንዴ? እኔ እናንተ በበደላችን ነው፣ በደለኛ ነኝ፣ ኃጢአተኛ ነኝ። እኔ እናንተ በበደላችን ነው። ይሄ ሰው ግን ምንም አላጠፋም። ያ ማለት ፍጹም ነው። እባክህ መንግስት በመጣ ጊዜ አስበኝ አለው። ይሄ ሰውዬ በስራ ከሆነ የሚጸድቀው ስራው ሲኦል ነው የሚያስገባው። ስራው ሲኦል የሚያስገባ ሰው ነው። ሊያከራክር የሚችል ነገር አይደለም። ስራው ሲኦል የሚያስገባ ነው አይደለም? ሲኦል የሚያስገባ ነው። ይሄ ሰውዬ ወደ የመጀመሪያው ኃጢአተኛ የመጀመሪያው ጻድቅ አይደለም የገባው። ህጉን የጠበቀ አይደለም የተገባው። ክርስቶስ በመጣ ጊዜ በምድር ባለ ጊዜ መንግስትን ከክርስቶስ ጋር የወረሰው ማን ነው? ኃጢአተኛ የተባለው። ስለዚህ በስራ ጸድቃለሁ ለሚል ሰው በማመን እንጂ በስራ እንደማይጸደቅ ያኛው ማስረጃ እንደሆነ በትክክል ከክርስቶስ ጋር የተሰቀለው የመጀመሪያው ኃጢአተኛ ነው። እንዲያውም መንግስተ ሰማያት አይገባም። በምን? በክርስቶስ በማመኑ። ካመነ በኋላ ኃጢአቱን ከተናገረ በኋላ ከዛ በኋላ በክርስቶስ መሆኑን ካወቀ በኋላ ይሄ ሰው ጸድቋል። መጽሐፍ ቅዱሳዊ ነው። ስለዚህ በዛ ነው የሚዳኝ። አሁን ለምሳሌ አድርገህ ስትለው አሁን ለምሳሌ እኔ አንተ የአንተን አስተምሮ ተቀበልኩኝ። ለምሳሌ መጠመቅ አለብኝ፣ ተጠመቅኩኝ። ኢየሱስ ክርስቶስ ጌታ እንደሆነ በልቤ አምኜ በአፌ መሰከርኩኝ። ከዛ በኋላ ስራ አይጠበቅብኝም። ስራ መልኮ በክርስቶስ ስትሆን ምን አይነት ስራ ነው የምትሰራው? በመጀመሪያ ክርስቶስን ስታውቀው፣ ክርስቶስን ስታምነው፣ ክርስቶስን ስታምነው ምን አይነት ስራ እየሰራ ነው ነው? ምን አይነት ነው የምትሆነው? የክርስቶስ ከሆን ደቀ መዝሙር ነው የምትሆነው። ራሱ መንገዱን ይመራል። በመንፈስ ቅዱስ ተገልጦ ነው የሚመራል። እነ ጳውሎስ አሳዳጆች ነበሩ። ክርስቶስን ካወቁ በኋላ ምን አይነት ሰዎች ናቸው ነው? ከ13 በላይ ባይብልን የጻፉት እነ ጳውሎስ ናቸው። ወደ ምኑ ይመራል? ወደ እሱ ነው የሚወስድ። የኃጢአትን መንገድ ይዘጋብሃል። ኢየሱስ ስለሚችል። አለበለዚያማ ሲዝን አለ። እኔ በፈለግኩ ጊዜ ጾማለሁ፣ በፈለግኩ ጊዜ ዘፍናለሁ፣ በፈለግኩ ጊዜ የፈለግኩትን አደርጋለሁ። ያ በህግ ትጸድቅ። የእሱ ደቀ መዝሙር ስትሆን ግን የእሱን ወንጌል እየሰበክ
የእሱን ነገር እያደረግ የምትኖርበት ነገር ነው ጌታ የሚያደርግ። ድህነትህ ሊወሰድብህ አይችልም ማለት ነው። አንዴ ከዳንኩኝ ድጋሚ ሊወሰድብኝ አይችልም ድህነትህ። የሰው ልጅ ቅድም ስለው ነበረ ምርጫ ነው። አየህ አንደኛው ምን አለ? አንተ የእግዚአብሔር ልጅ ከሆንክ ምን አለው ቃል በቃል አንተ የእግዚአብሔር ልጅ ከሆንክ እኛንም ራስንም አድናል። ምርጫ ነው። ገባ? ያኛው ደግሞ ምንም ያልዳነ ሰው ነው። ምንም ያልዳነ ሰው ነው፣ ግን የታዘበ ሰው ነው። ምን አይነት ነው የታዘበው? ቃል በቃል ያለው ምንድን ነው? እንደ እግዚአብሔርን እንኳን አትፈራም? አይተዋላ? አብሮ ሲቀጠቀጥ፣ አብሮ መስቀሉን ይዞ ሲደበደብ፣ አብሮ ምን ሲል አይተዋል። ይሄ እግዚአብሔርን እንኳን አትፈራም እንዴ? እኔ እናንተ በበደላችን ነው በድለናል። እሱ ግን ምንም በደል የለበትም፣ ፍጹም ነው፣ ምንም በደል የለበትም። እና ወዲያው ምን አለ? ተቀበለው። እባክህ ጌታ ሆይ ነው ያለው። መንግስት በመጣች ጊዜ አስበኝ ነው ያለው። እዛው ላይ አየህ፣ ክርስቶስን ስትቀበል ምን የሆነ መንፈስ ቅዱስ ነው አንተን የሚያገኝ። ግን የሚስቱ ሰዎች አሉ። አዎ ስትስት ምን ትሆናለህ? እንደዚህኛው ሰው ትሆናለህ፣ ታንጓጥጣለህ። ኢየሱስ ማለት ምን እናውቃለን? ከቦሌ ኤርፖርት እቀበላለሁ ትላለህ። ተቀብዬዋለሁ ብላለህ። የሆነ ሰው መጥቶ ኢየሱስን መቀበል ትፈልጋለህ? ከየትኛው ኤርፖርት ነው የምቀበለው ትላለህ። ማላገጥ ትጀምራለህ። የዛኔ ቅድስና እየተወሰደብህ ይሄዳል። ግን የክርስቶስን ነገር ይዘህ የምትሄድ ከሆነ በጽድቁ ትኖራለህ። ይሄ ነው ልዩነቱ። ተቀብያለሁ ብሎ አንዳንድ ሰው ከየት ነው የምቀበለው ኢየሱስን? ከኤርፖርት ልቀበለው? ይሄ ነው መድኃኒት ነው ስትለው የትኛው ፋርማሲ ነው የሚሸጠው እያለን ያላግጣል። ይሄኛው ይድናል? አይድንም። በኢየሱስ ጌትነት የሚያመልከው የሚያምነው ነው የሚድነው እያልኩ ነው። የምታምነው የምትከተለው ከሆነ የምታመልከው ከሆነ ግን የእሱን መንገድ ትከተላለህ እያልኩ። አታላግጥበትም፣ አታሽሟጥበትም። አንተ ራስን ከፋርማሲ ገዛለሁ አትለው፣ ከኤርፖርት አመጣለሁ ማትለው አምላክ ነው። እነሱ የመጨረሻ ጥያቄ ላል እነሱ ላልዳኑት ነው እነዚህ የሚያላግጡት ምናምን ኖ ድነናል ብለው በክርስቶስ እናምናለን የሚሉ አሉ። አሁን ለምሳሌ ድነው አንዳንዶቹ በጌታ ነን ይለዋል። ግን ስራቸውን ስታይ ከፈሪሳውያን ያልተሻለ ወይም ደግሞ ከአሕዛብ ያልተሻለ ሰዎች ታያለህ። በጣም ጥሩ። ማቴዎስ 7:24 ስለነሱ ይናገራል። በስሙ ራሱ አጋንንት የሚያወጣዋል። ኖ እነግርሃለሁ ቃል በቃል ማቴዎስ 7:24 ከ21 ጀምሮ ላንብብልህ። ስለጠየቀኝ በደንብ አድርጌ ልመልስ። ስለነሱ ስፔሲፊክ አድርጎ ይናገራል። ጌታ ኢየሱስ ክርስቶስ ማቴዎስ 7:21 ላይ ጀምሬ ላንብብልህ። ምን ይል መሰለህ? ራሱ በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ይላል። አየው፣ ስፔሲፊክ አድርጎ ጌታ ኢየሱስ ክርስቶስ ተናግሯል። በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት የሚገባ አይደለም ይላል። ጌታ ራሱ ነው የሚናገረው። ገባ? አውቀዋለሁ ከየትኛው ኤርፖርት ነው ያልኩህ ለዛ ነው። አውቀዋለሁ ጌታ ከፋርማሲ የትኛው ፋርማሲ ነው የሚሸጠው ትላለህ። ከዛ ምን ያህል በዚያ ቀን ብዙ ሰዎች ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህ አጋንንት አላወጣንምን? በስምህ ብዙ ታምራትን አላደረግንምን? ይሉኛል። የዚያን ጊዜም ከቶ አላውቃችሁም እናንተ አመፀኞች ከእኔ ራቁ ብዬ እመሰክርባቸዋለሁ ይላል። የጌታ ቃል ነው። ስፔሲፊክ አድርጎ ነው ጌታ ኢየሱስ ክርስቶስ የሚናገረው። የአባቱን ፈቃድ የሚያደርግ መንግስተ ሰማያት እንደሚወርስ ነው የሚናገረው። የአባቱ ፈቃድ ደግሞ በጌታ በኢየሱስ ክርስቶስ አዳኝነት ሆኖ በሱ የሚኖረውን ነው ልትድንበት የምትችል። አየህ፣ አጭበርባሪዎች ይኖራሉ፣ በጌታ ስም አታላዮች ይኖራሉ፣ በሱ ስም ብዙ ነገር የሚያደርጉ ይኖራሉ፣ ትዕቢተኞች ይኖራሉ። ስፔሲፊክ አድርጎ ጌታ ኢየሱስ ክርስቶስ ቃል በቃል የሚናገረው። ስለዚህ እነማን እንደሚድኑ ቃል በቃል እግዚአብሔር አምላክ የተናገረዋል። ምን ብሎ እዚሁ ጋር ነው የሚለው 21 ላይ ስትመጣ በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ የሚለኝን ሁሉ መንግስተ ሰማያት የሚገባ አይደለም። ይህንን ነው። ሌላ ጥያቄ ካለ በደስታ ነው። ስለዚህ ድህነት በመፍራትና በመንቀጥቀጥ የሚጠበቅ እንጂ ሊወሰድ የሚችል ይሄ በቃ ዋስትና አይደለም ማለት ነው። ደህንነት በጌታ በኢየሱስ ክርስቶስ በእግዚአብሔር ባለው አምነህ የምታገኘው እንጂ ዝም ብለህ ከመሬት ተነስተህ ሰው እየጨፈጨፍ ሰው እያረብ ሰው ምን እያልክ ምናምን በጌታ አድኛለሁ የሚባል ቁማር ለሙዳቸው የሚመቻቸው ሰዎች የሚያታሉ እዚህ ላይ አታላይ የተባሉት ወንበዴዎች ራቁ የተባሉት የሚያስተምሩት ትምህርት ነው። በጌታ ስትሆን የጌታን መንገድ የምትሄድበት እንጂ ማንም ሙድ የሚይዝበት አይደለም። ጌታ ቀልድ አይደለም። መንግስተ ሰማያት መቀለጃ አለ። ተደስተህ የምትኖርበት መርጠህ የምትኖርበት ታንጸህ የምትኖርበት እንጂ
ሙድ የምትይዙበት አይደለም። ስራ የሚባለው ያ ነው። የጽድቅ ስራዎችን አንተ በመልካምነት በፈቃደኝነት በደስታ እነ ዳዊት የዘመሩትን አንተ እየዘመር እያመሰገን ሌሎችን ወደ ወንጌል እያመጣ እንደነገርኩ አሳዳጆች ነበሩ። እነማ እነ ሳኦል እነ ጳውሎስ አሳዳጅ ነበሩ። ተቀይረው በጌታ ሲሆኑ ግን ምን እያደርጉ ነው ያሉ? ጌታን እያመለኩ ከ13 በላይ ወንጌልን እየሰበኩ በአንድ ቀን 3000 ህዝብ ነው የመለሰው ወደ ጌታ ያመጣ። የእሱን ስራ የጽድቅ ስራ ስትሰራ ምን ያደርጋል? ጌታ እየባረከ ይሄዳል ነው ምለው አባል። ኦኬ፣ እናንተ ኮመንት ላይ አይወሰድብን የምትሉ ሰዎች ኮንቨርሴሽን ይኖረናል። ጌታ ወይ በምትል ማለፊያ ቃል እየቀመቀምክ አትገባም። እኔ እነግርሃለሁ ዛሬ አትገባም ተብላል። አትገባም። አይ ገባለሁ ካልክ አንድ መድረክ እናዘጋጃለን። ለዚህ ጭቁን ህዝብ ግልጥልጥ አድርገን ማሳየት አለብን። አድበስብሰን የምናልፈው ነገር የለም። ገብተናል። እሺ ዛሬ የፖለቲካ ጉዳይ ላወራ መጥቼ የመንፈሳዊ ጉዳይ ያለ ታምር እኮ ነው። እሺ ቴሌግራም ላይ ጽፌ የመጣሁት መንፈሳዊ ጉዳይ አዋያለሁ ብዬ አይደለም። ግን ይኸው ዮኒ መጣ ቴሌግራም ላይ ሙሉ ይቅርታ ጠይቃለሁ። ቴሌግራም ላይ ያላችሁ ወዳጆቼ ቴዲ ሐዋሳ የቴሌግራም ቻናሌ ነው። እዛ ላይ አንብባችሁ የመጣችሁ እነሱን ካሰናበትኩኝ በኋላ በጣም ነው የተመቹኝ። ቁም ነገር እነሱን ካሰናበትኩኝ በኋላ ደግሞ ድጋሚ ገረፍ አድርጌ ነገ እገባለሁ። የዛሬው እንግዲህ እንደዚሁ አይ ዶንት ኖ ለምን እንደሆነ አላውቅም። እንዲህ ከሆነ መንፈሳዊ ሰዎች የቴዲን መድረክ ወርሰነዋል እያሉ ይሆን አላውቅም። እሺ ኤርሚ ወደ አንተ ልምጣ። ቀደም ብርቱ ጥያቄ አንስቼ ነበር። ለምሳሌ ጸሎት ሲጸለይ መጨረሻ ላይ የሚጨመር ነገር አለ። መጽሐፍ ቅዱስ ላይ የለም አይደለም? ኬት የመጣ ነው? እሺ ቴንኪዩ ቴዲዬ። አክቹዋሊ ይሄኛው የመጀመሪያው ወሳኝ የደህንነት ጥያቄ ነው ዮኒን የጠየቀው። አፕሼት ዮኒ የመለሰበት መንገድ ጥሩ ነው፣ ግን ያልገባኝ ነገር ስላለ መጠየቅ አለብኝ። እስኪ አንተን ይሄን አብራራ እና ቅድም እንዳልኩት አሁን ይህን ጥያቄ አንተ ታብራራና ዮኒ አንተን ይጠይቀሃል። አንተ ደግሞ ጥያቄን ጽፈሃል፣ እየተስፋ አድርጋለሁ እሱን ትጠይቀዋለህ። በቃ እንደዛ ከሆነ ይስማማል፣ ደስ ይለኛል። እሺ እመቤታችን ቅድስት ድንግል ማርያም ሆይ በመላእክቱ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊው እግዚአብሔር እናት ሆይ ለአንቺ ሰላምታ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ አሜን እንላለን። እያንዳንዱን አሁን መጽሐፍ ቅዱስ ላይ ያወጣው ላሳየ። ይሄ የአምልኮ ወይም ደግሞ ከአባታችን ከሚለው ጸሎት ጋር ተስተካክሎ የአምልኮ ጸሎት አይደለም። ይሄ የምልጃ ጥያቄ ለምኝልን የሚል አይደል? ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ለምኝልን። ከመጀመሪያው ልምጣ። በመልአኩ በቅዱስ ገብርኤል ሰላምታ ሰላም ልሻለሁ። የሉቃስ ወንጌል ምዕራፍ 1 ከቁጥር 35 ላይ መልአኩ መልሶ እንዲህ አላት። ከላይ ጀምሮ ላንብበው፣ ከ28 ጀምሮ ማለት ነው። እንግዲህ ምን እንላለን ስንጀምር? እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በየትኛው ሰላምታ? መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋን የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ። እንደ ቅዱስ ገብርኤል ልክ ቅዱስ ገብርኤል እንዳላት እሷን እኛ ደግሞ እሷን እንላታለን። ምን? ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነው። የሉቃስ ወንጌል ምዕራፍ 1 ቁጥር 28። ስለዚህ እግዚአብሔር ከእሷ ጋር መሆኑ ነው። ጸጋ መሞላታ ነው። ሉቃስ 1 ከ28 ጀምሮ ሙሉ ያለ ነው። ከዛስ እንደውም እኛ ይሄ ይገልጻታል እንዴ? ይኸው መጽሐፉ የሚለው እንደውም ከዛ በላይ ነው ማለት ይችላል። እሺ ደስ ይበልሽ፣ ጸጋን የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ። እሺ እሷ ያለችውን ለዝለለውና እነሱ ያሉትን ልናገር። ከዛስ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም አማኑኤል ትይዋለሽ። እርሱ ታላቅ ይሆናል፣ የልዑል ኃይልም ይባላል። ጌታ አምላክም የአባቱን ዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤትም ላይ ለዘላለም ይነግሳል። ለዘላለም የሚነግስኩም ትወልጃለሽ እያለ ለዘላለም የሚነግስ ፍጡር የለም። ለዘላለም የሚነግሰው ጌታችን። ስለዚህ አሸናፊው እግዚአብሔር እናት ሆይ
ለአንቺ ሰላምታ ይገባል፣ ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ ይላታል ቅዱስ ገብርኤል። እሺ ከዛስ በኋላ መንፈስ ቅዱስ ደግሞ ኤልሳቤጥ በመንፈስ ቅዱስ ተሞልታ ያለችውን እንስማ። ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ፅንሱ በማኅፀኗ ውስጥ ዘለለ። ኤልሳቤጥን መንፈስ ቅዱስ ሞላባት። በታላቅ ድምፅ ጮኻ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? የሰላምታሽ ድምፅ በጆሮዬ በመጣ ጊዜ ፅንሱ በማኅፀኔ በደስታ ዘሏል። ከዛ ከጌታ የተነገረላትን ቃል ይፈጸማልና ያመነች ብፅዕት ነች አለች። ከዛስ እመቤታችን ምን አለች? ነፍሴ እግዚአብሔርን ታከብሯለች፣ መንፈሴን በአምላኬ በመድኃኒቴ ሐሴት ታደርጋለች፣ የባሪያይቱን ውርደት ተመልክቷልና እነሆ ከዛሬ ጀምሮ ትውልድ ሁሉ አለች እመቤታችን። ማናማ ትውልድ በክርስቶስ የተፈጠረ ትውልድ ሁሉ ምን ይሉኛል አለች? ብፅዕት ይሉኛል አለች። እንደ ቅዱስ ገብርኤል ቅዱስ ገብርኤል ከእግዚአብሔር ተልኮ እንዳመሰገነ ኤልሳቤጥ ደግሞ በመንፈስ ቅዱስ ተሞልታ እንደተናገረቻት እኛም እንናገራለን። እንግዲህ እንደዛ የማይሉ ሰዎች መንፈስ ቅዱስ ሲሞላበት እንደዚህ ታደርጋለህ እንደ ኤልሳቤጥ ከእግዚአብሔር ስትላክ እንደ ቅዱስ ገብርኤል ጸጋን የሞላብሽ ብለን እናገራለን። ትውልድ ስለሆነ ደግሞ እናመሰግናታለን። ሁል ጊዜ ብፅዕት 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 እንላታለን። ማለታችን ትውልድ ካሉን ካትላት ናቸው። አሁን ወደ ወልታችሁ ጥያቄ እንሄዳለን። ጥያቄ ስትጠያየቁ መጽሐፍ ቅዱስ እንዲያነብልህ ከፈለግ ራሱ ተጠያቂው ራስህ አንብብ። ይሄን አንብብልኝ ከዚህ ወደዚህ ወደዛ አትበሉ። ራስህ ገልጠህ አንብበህ እዚህ ጋር እንዲህ እንዳል ብለህ ሙሉ ደቂቃውን እዚህ ታብራራለህ። ከሁለታችሁ ማን ቀድሞ ይጠይቅ? እሺ እዚህ ጋር እኔ ልጠይቅ። ከዛ ኤርሚ ትጠይቃለህ። እሺ ያ ከተነጋገር ነው ምንድን ነው የሚለው የማቴዎስ ወንጌል ምዕራፍ 6 ከቁጥር 7 ጀምሮ እናንብብ። ስትጸልዩ ምን ብላችሁ ጸልዩ ብሎ ጌታ እንደተናገረ እዚህ ጋር ይናገራል። ከሌላ የተገጣጠመ ጥቅሶች አምጥቼ አይደለም ምንም ማድረገው እግዚአብሔር ማመሰግን የደስ ያለኝን አድርጌ ለጸሎት ይሆነኛል ብዬ ማስቀምጠው ነገር የለም። ስፔሲፊክ አድርጎ እግዚአብሔር አምላክ የተናገረው ምንድን ነው የሚለውን ላሳይ። ምን ይላል? አሕዛብን በመናገራቸው ምዕራፍ 6 ቁጥር 7 ጀምሮ ነው ማቴዎስ ወንጌል። አሕዛብን በመናገራቸው ብዛት እንዲሰሙ ይመስላቸዋልና ስትጸልዩ እንደ እነርሱ በከንቱ አትገሙ። እንዲሰሙ ነው ጠብቆ የሚነበብ እንዲሰሙ አሕዛብ በመናገራቸው ብዛት እንዲሰሙ ይመስላቸዋልና ስትጸልዩ እንደ እነርሱ በከንቱ አትገሙ። ራይት። ስለዚህ አትምሰሏቸው፣ ሳትለምኑት አባታችሁ የሚያስፈልጋችሁን ያውቃልና። አባታችሁ የሚያስፈልጋችሁን ያውቃልና። እንግዲህ እናንተ ስትጸልዩ ብሎ ቃል በቃል እንግዲህ እናንተ እንዲጸልዩ ቃል በቃል ነው ያለ። ጸልዩ ያለ በሰማያት የምትኖር አባታችን ነው። ስፔሲፊክ አድርጎ ነው የተናገረው። እንግዲህ እናንተ እንዲጸልዩ ቃል በቃል ነው የተናገረው። ጥቅስ ከዚህ አምጣ ከዛ ገጠም እንዲህ ተብሎልኛል ተብሎ የተባለ ነገር የለም። እንዲጸልዩ እንዲህ አለ። ምን አለ? አባታችን እንግዲህ በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ ስጠን፣ እኛም ደግሞ የበደሉንን ይቅር እንደምንል በደላችንንም ይቅር በለን፣ ከክፉም አድነን እንጂ ወደ ፈተናም አታግባን፣ መንግስት ያንተ ናትና ኃይልም ክብርም ለዘላለሙ አሜን ይላል። ቃል በቃል ነው የተናገረው። ስትጸልዩ እንደዚህ ጸልዩ ብሎ ይህን ይላል። አሁን የተጨመረው ምንድን ነው? ሉቃስ ላይ የተጻፈላት እንደዚህ ብሎ ተጽፏል። የሆነ ቦታ ላይ እንዲህ ብሎ ዮሐንስ ላይ እንደዚህ ብሎ ተጽፏል። የሆነ ቦታ ላይ እንደዚህ ተጽፏል። ይህ ስለተጻፈ አንድ ላይ ገጣጥ ምን መመስገንና አማልጅን ማለት አለብን ብሎ እዚህ ላይ ተናግሯል ወይ? ነው ጥያቄ። አልተናገረም። በሌሎች በኩል ጸልያችሁ አላለም። እዚህ ጋር ስትጸልዩ ስፔሲፊክ አድርጎ ቃል በቃል የተናገረው መጽሐፍ ቅዱስ እዚህ ላይ እንደዚህ አድርጋችሁ ጸልዩ ብሎ ከነ ማስረጃ
ይሄን ጥቅሶች ከሌላ ቦታዎች አምጥታችሁ አንድ ላይ አድርጋችሁ የማማለድ ነገር አድርጉ። ሌላው የሚለየው አንድ ነገር እዚህ ጋር ስፔሲፊክ አድርግ የምናገረው እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን፣ የአሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባል፣ ከሴቶች ሁሉ ተለይተሽ ነው። መጽሐፍ ቅዱስ የሚለው ከሴቶች መካከል ነው ይላል። መካከል መጽሐፍ ቅዱስን ላው ሉቃስ ነው። ከሴቶች ሁሉ ሳይሆን ከሴቶች መካከል ነው። ከሴቶች ሁሉ ተለይተሽ አሁን ሊባል የሚፈልገው ሌላ እሷን ዮሐንስ አለ። ማን? ኤልሳቤጥ ሸምግላ የወለደችው ቅዱስ ዮሐንስ አለ። መልካም የሆነ አባት መንገዱን ሲጠርግ የነበረ ክርስቶስ እንደሚመጣ በኢሳያስ ትንቢት የተናገረለት። ስለዚህ ከሴቶች መካከል እንደሚል ቃል በቃል ይኸው ሉቃስ ላይ ነው። እሺ እንደዚህ ደቂቃ ትሰጠኛለህ? ባይዘው ቴዲ ለእኔም እሺ፣ እኔ አሰብኩትን እኔ አወራሁትን ነገር ችግር የለውም። በመሀል የሆነ እየፈለገ አንድ ማስታወቂያ ልናገር። አንድ ክብራትና ክብራን እዚህ ውስጥ ያላችሁ ሰዎች 5500 ሰዎች በሚቀጥለው ሳምንት እውቁ ፖለቲከኛ ልደቱ አያሌው ከኔ ጋር ቆይታ ያደርጋል። እንደምታውቁት በበይነ መረብ ትዕይንተ ህዝብ ይደረጋል። ይሄ ሪከርድ ይሰብራል ተብሎ የሚጠበቀው ሰላማዊ ሰልፍ በበይነ መረብ ነው፣ በአካል አይደለም። ይደረጋል። ከያላችሁበት ትገባላችሁ። በዩቲዩብ ነው የምትገቡት። በሚያመቻችሁ ቦታ ሆናችሁ ትገባላችሁ። ከኔ ጋር ግን በሚያደርገው ቆይታ ልደቱ መጠየቅ አለበት ብላችሁ የምታስቡትን ቴሌግራም ላይ ጽፌላችኋለሁ። ስልክ ቁጥር ያለ የስቱዲዮ ስልክ አለ። እጥን ምጥን ያለ ሳታንዛዙ ችግሮቻችሁን የሚስትን የባልህን ችግር ምናምን ሳትል ጥያቄ አንዳንዱ የባሉን የሚስት ችግር ነው የሚከተውና ከ2 ደቂቃ ያልበለጠ ጥያቄ ላኩልኝ ዘንድ አቀርባለሁ። በቪዲዮ ቢሆን ይመረጣል። በኦዲዮም ከሆነ እንደዚሁ ችግር የለውም፣ በምስል አድርጌ አቀርብለታለሁ። ቴዲ ሐዋሳ የቴሌግራም ቻናል ላይ ስልኮቻችሁን አውጥታችሁ ግቡና በዛውም ቤተሰብ ሁኑ። በዛውም እጥን ምጥን ያለ ጥያቄ ላኩ። ቴንኪው። እሺ ወደ አንተ ልምጣ። እሺ ቴንክ። በነገራችን ላይ በሀሳብሽ ድንግለሽ በስራሽም ድንግለሽ የሚባል ነገር የለም። አይ መጽሐፍ ቅዱስ አይልም እንደዛ ስለማይል የተጨመሩ ነገሮች አሉ ብዬ እነግርሃለሁ። ማን? ሉቃስ ምዕራፍ 1 ቁጥር ምን ይላል? ቁጥር 27 ቃል በቃል የሚለውን ናምር ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱን ስም ማርያም ነበረ። መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋን የተሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺም ከሴቶች መካከል ከሴቶች የተለየሽ የሚል ከሴቶች መካከል የተባረክሽ ነሽ አላት። እርሷን ባየችው ጊዜ ንግግሩን በጣም ደነገጠችና ይሄ እንዴት ያለ ሰላምታ ነው ብላ አሰበች። ማሰቧን ያውቃል። ለምን? ከእግዚአብሔር ስለተላከ። ከዛ መልአኩ እንዲህ አላት፣ ማርያምም ሆይ በእግዚአብሔር ፊት ጸጋን በእግዚአብሔር ፊት በእሷ አይደለም በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ፣ እነሆም ትጸንሻለሽ አለ። ቃል በቃል ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱ ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታም አምላክን የአባቱን የዳዊት ዙፋን ይሰጠዋል፣ በያዕቆብም ቤትም ላይ ለዘላለም ይነግሳል፣ ለመንግስቱም መጨረሻ የለውም። ማርያምም መልአኩን ወንድ ስለማላውቅ እንዴት ይሆንልኛል? ለምን? እቺ ሴት የምታውቀው ሰዎች ተጋብተው ወይም ደግሞ በዛ ዘመን ተጋብተው ልጅ ነው የሚሆነው። ይሄ ትክክለኛ ጥያቄ ነው። እንዲህ ትወልጃለች ይለኛል፣ እኔ ወንድ አላውቅም፣ ድንግል ነኝ፣ እንዴት ሊለኝ ይችላል ሲባል ምን አለ መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል። በመንፈስ ቅዱስ እንደምትወልድ ነው ይነገራል። ቃል በቃል መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልብሻል። የእግዚአብሔር ኃይል በእሷ ላይ ይጸልላል። ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። ከአንቺ የሚወለደው የእግዚአብሔር ልጅ ነው። እነሆ ዘመድሽ ብሎ ነገራት። ጭራሽ ስለ ኤልሳቤጥ ጭምር እንድታምነው ነገራት። ምን ብሎ? እርሷ ደግሞ በእርጅናዋ ወንድ ልጅ ጸንሳለች፣ ለእርሷ መካን ትባል የነበረችው ይህ 6ኛ ወር ነው። ለእግዚአብሔር የሚሳነው ነገር የለምና ለእግዚአብሔር ሉቃስ ለማርያም አይደለም ያለ ለቅድስት ድንግል ማርያም አለ። ለእግዚአብሔር የሚሳነው ነገር የለምና አሁንም ይሄንን ያደረገው ቅድስት ድንግል ማርያም ኢየሱስን እንድትወልድ ያደረገው እግዚአብሔር አምላክ ነው፣ እሷ አይደለች። በእሷ ላይ ነው ያረፈላት። የእሷን መርጧታል። እግዚአብሔር እራሱ ከእሷ የሆነ አንዳችም ነገር ስጦታ ነው የተሰጣት። ጸጋ ስጦታ ነው። ይሄ ሁላ የሚሰጠው ስጦታ
ለማን? ለኤልሳቤጥ የሰጠው ስጦታ ነው። አሮጊት ናት፣ አርጅታለች። እሷም ዘካርያስም አርጅተዋል። ምንድን ነው ስጦታን የሰጣቸው? ማ? እግዚአብሔር አምላክ የሰጠው። ሰው ምን ይላል? ወደ ዘካርያስ ቤት ገብታ ይኸው፣ ከዛ ምን ይላል? ማርያምም አለች ቃል በቃል እነሱ ድንግል በሀሳብሽ ድንግለች በስጋሽም ድንግለች የሚባለው ጋር የሚያፈርሰው ይሄ ነው። የሀሳብ ድንግል ማለት ንጽሕት ምንም የማታውቅ ማለት ነው። ሌትስ ብሬክ ኢት ዳውን። እዚህ ጋር ምን ይላል? ማርያምም እነሆ የጌታ ባሪያ እንደ ቃል ይደረግልኛል። መልአኩ ከእሱ አይደል። ከዛ በኋላ ወደ ማርያም ትሄድና ወደ ታች ወርድላቸዋል። ስለ ኤልሳቤት የተነገረውን ወዲያው ወደ ምን አደረገች? እሷ ወደ ዘካርያስን ቤት ገብታ ኤልሳቤት ቆይ እዚህ ጋር ለእግዚአብሔር የሚሳነው ነገር የለም ታለ በኋላ ማርያምም እነሆ የጌታ ባሪያ እንደ ቃል ይሁንልኝ አለች። የጌታ ባሪያ እንደሆነ ቃል በቃል ነው የተናገረው።